የጠገበ ሰውዬ ነው የሚሆነው። ለኔም ደግሞ እንግዲህ አንተ የድመቴ ቀለቤት ሆናለህ። አይመስልም ዘላለም? እሺ ያልቃሻው ዘላለም። አይ እዛም ጸበል ላይ መሆና እንግዲህ ያጋንንት ስራት በዛ ጸበል ተገልጧል። እኔንም ቤተሰቤን ሰይጣን ምን እንዳቀደልን ምን ሊያደርገን እንዳሰበ እዛ ጸበል ላይ ተገልጧል። ተዋርዷልም፣ ሰይጣን ተዋርዷል። ያንንም በኩራት እያለቀስክ ነው? ነግረን ነበር እኮ አልሰማልከን እንጂ ገና 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 ብዙ ምታለቅስ ይመስለኛል ከዚህ በኋላ። በጣም መሰገን ተፈተንኩ ምን እግዚአብሔር ህይወት ውስጥ እንዲስተናገድ እንደፈለጋላ እናቴ የትገር ካለ ግልጽ ንገረኝ። ትለራው የምችለው ነገር ምን ነገር የለም። ቀጥታ እመጣለሁ። አዎ እኮ ሆስፒታል ብቻ ነው የገባችሁ ወይ ሆና ነው? ንገረኝ። እሱ ብቻ ግን ከአቅሜ በላይ ከምንም በላይ ደግሞ በማንም የማለውቃትን እናቴ እየፈተኛሉት ነው። የጸለያችሁልኝ እንዳለም እየነገራችሁኝ እህት ወንድሞች ያላችሁ እግዚአብሔር እንዲያግዘኝም በተለያየ መልኩ እየነገራችሁኝ ነውና ስለዛ የእውነት ስለናንተ ክብር አለኝ። እጅግ አድርጌ ነው የማመሰግነው። እሳቸው ጡረታ በምትወጣ እና እውነትን ነው እየነገርከኝ ያለው? ወይኔ እግዚአብሔር ወይ ስም ከፍ ይበል፣ ተባረክ። እግዚአብሔር ወይ አመሰግናለሁ፣ የእውነት አመሰግናለሁ። እና አባቶች አገኟት? እኔ አላምንም። መጀመሪያ በምን ታወቀ? ጸበል ገብቶ ነው ያወራው? መድኃኔዓለም ክብር ይስፋ። መድኃኔዓለም እና እውነትን ነው እየነገርከኝ ያለው? ወይኔ እግዚአብሔር ወይ ስም ከፍ ይበል፣ ተባረክ። እግዚአብሔር ወይ አመሰግናለሁ፣ የእውነት አመሰግናለሁ። እና አባቶች አገኟት? እኔ አላምንም። መጀመሪያ በምን ታወቀ? ጸበል ገብቶ ነው ያወራው? መድኃኔዓለም ክብር ይስፋ። መድኃኔዓለም ወይ እግዚአብሔር ይመስገን። የእውነት ደስ የሚል ነገር ነው የነገርከኝ። እውነት ነው። እግዚአብሔር የታመኑትን ጥሎ አያውቅም። አዎ ጥሎ አያውቅም። ያን አውቃለሁ። ሰው ነኝ፣ ስጋ አንዳንዴ ትጠራጠራለህ፣ ትደነግጣለህ እንጂ እግዚአብሔርስ ወይ እግዚአብሔር ስሙ ከፍ ይበል። አሜን አሜን። እውነት አሜን። ደስ ይላል። አዎ በቃ እኔም እኮ ስላላመንኩ በቃ ካሜራ አብርቼ ይሄን ስሜቴን ላጋራ ብዬ ነው። አሁን ካሜራ ፊት ለፊት አብርቼ ነው የምቀርጽበት ቦታ ደግሞ ትንሽ ያው ካለውበት በእግሬ የሚያስኬደኝ ስለነበር እሺ በቃ አደራ አዲስ ነገር ካለ ከዛ በቃ እየጠየቅ አደራ ንገረኝ። እሺ በቃ እኔም አሁንማ በቃ እንደዚህማ እኮ ነው እወጣለሁ፣ መምጣት አይቀርም። አዎ እግዚአብሔር ስም እሺ በቃ እሺ፣ አመሰግናለሁ። ደውላለሁ። እሺ እግዚአብሔር ስም ከፍ ይበል። ተባረክ ጌታ ሆይ። በአንተ የታመኑትን አሳፍር አታውቅም ጌታ፣ አውቃለሁ ያንን። ተመስገን ጌታ፣ ተመስገን። ክብር ላንተ ይሁን፣ ክብር ላንተ ይሁን የኔ ጌታ፣ ክብር ላንተ ይሁን። ተባረክ።
የሚል ነገር ነው። እንዴት ደስታዬን እንዴት ማድረግ ሰላምታም እንግዲህ እንዴት ሰላምታ ማቅረብ እንዳለብኝ ደስታ ላይ ነኝ። ውድ ቤተሰቦቼ ሰላም ናችሁ? እንዴት አላችሁ? በያላችሁበት የዓለም ጫፍ ሁሉ ኢትዮጵያውያንና ኤርትራውያን ተመልካቾቼ ዛሬ ደስ የሚል ነገር ሰምቼ ነው። ትንሽ ስሜቴም ዘብረቅረቅ ብሏል። ትንሽ የተዘበራረቀ ነገር ባወራም በዛ ስሜት ላይ እንደሆንኩኝ አስባችሁኝ እንድትረዱኝ እፈልጋለሁኝ። ዘላለም ነኝ። ይሄ ደግሞ የዘላለም ገጠመኝ ነው። ውድ ቤተሰቦቻችን አብራችሁኝ ስላላችሁ የእውነት ደስ ይለኛል። አመሰግናለሁኝ። በተለያየ መልኩ መልእክታችሁንም እያደረሳችሁኝ እስከ ዛሬዋ ሰዓት ድረስ ጭንቀታችሁን ተሻለ ወይ፣ እንዴት ነህ እናት ተሻላት ወይ የሚለውን እያደረሳችሁኝ መልእክታችሁንም እየተከታተልኩት ነው። የእውነት አመሰግናለሁ። እግዚአብሔር ያክብራችሁ። እግዚአብሔር ደግሞ ዛሬ በመልካም ዜና ክሶናል። እንግዲህ ያቺ የሰው ጅብ ጸበል ቦታ ማንም ሳይዛት ማንም ጫና ሳያደርግባት እየጮኸች መምጣቷን ነው አሁን ተደውሎ የተነገረኝ። እርግጥ መጀመሪያ ተደውሎልኝ ነበረ። እዚህ የምቀርጽበት ቦታ ትንሽ ካለሁበት ቦታ ራቅ ብዬ ስለነበረ መምጣት ስላለብኝ እዚህ ጋር መልሼ እደውልላችኋለሁ ብዬ ነው። ምክንያቱም ይሄን ስሜት ከእናንተ ጋር መጋራት ስለምፈልግ ነው። ቤተሰቦቼ ደስ ይላል። እኔ ማንም ላይ ክፉ ነገር እንዲደርስ አልፈልግም። አጋንንት ምናልባት ተቆጣጥሯቸው ክፉ ነገር ውስጥ እንዲገቡ ያደርጋቸዋል እንጂ ሰው በስጋው ክፉ ነው ብዬ አላምንም። በተፈጥሮ ክፋት አለው ብዬ አላምንም። ደስ ብሎኛል የእውነት እቺም ሴት ያለባት ያጋንንት እስራት ነፃ ወጣ ብትመለስ ለኔ ትልቅ ደስታ ነው የእውነት። እሷ ላይ ምንም አይነት ስጋዊ ነገር እንዲደርስ ፍላጎት ምንም የለኝም። ጸቤ ምክንያቱም ስጋዊ አይደለም መንፈሳዊ ነው። እሷ ላይ ያለው መንፈስ ነው እኔን እየፈተነኝ ያለው እየገለጥኩት ስለሆነ እና የእውነት በጣም በጣም ደስ ብሎኛል። ይሄ ደስታዬን ደግሞ ልነግራችሁ ነው የመጣሁት። እግዚአብሔር ተአምር አድርጓል። እግዚአብሔር ተአምርን ሰርቷል። እግዚአብሔርን የያዘ ደግሞ እኔ በየትኛውም ሲያሳፍር አይቻላቅም። ምናልባት ሰውነንና ጫናዎች ሲበዙብን ድካሞች ሲበዙብን እግዚአብሔር የጣለን ይመስለናል። እግዚአብሔር ችላ ያለን ይመስለናል። እኔ ደግሞ ያንን በህይወቴ አይቻለሁኝ። እግዚአብሔር አሳይቶኛልና ስለሱም እግዚአብሔርን አመስግኑልኝ የእውነት። ምክንያቱም ያ ሁሉ ስቃይ ያ ሁሉ መከራ እንዴት እንዳለፍን አይታችኋል። የሞት ጫፍ ላይ ደርሰን ከዛ የሞት ጫፍ እግዚአብሔር መልሶናል። እነዚህ የሰው ጅቦች እንግዲህ ሰይጣናዊ ስራቸውን ስለገለጥንባቸው የዚህን ያህል ፈትነውን ነበርና እግዚአብሔር ስሙ ከፍ ይበል። ዛሬ እንግዲህ ያጋንንት ታስሮ እዛው ጸበል ቦታ ላይ ነው ያለችው። ብዙ ነገሮችን እንዳወራችም ሁሉ ነግሮኛል። አንዳንድ ነገሮችን ኦፍ ማይክ አድርጌ ነበረ ሳወራው የነበረው። ምክንያቱም እዛ ያሉ አባቶችም ይሄን ነገር ብቻ ነው እንድሰማ የፈለጉት። ሌሎች ዝርዝር ነገሮችን እነሱንም ከቻልኩኝ ቦታው ድረስ ቦታውንም መግለጥ ስላለብኝ ይሄ ተአምር የሆነበትን ቦታ ብዙዎችን መዳን ስላለባቸው እዛ ድረስ ሄጄ ምሰራ ነው የሚሆነው። ቀጣይ እግዚአብሔር ቢፈቅድና ብንኖር ያናደርጋለሁኝ። ለዛሬ ግን ይሄንን ነው የእውነት ደስ ስላለኝ ይሄን ደስታዬን እንድትጋሩ ይፈልጋለሁ። ቢሆንም አሁንም በጸሎት መበርታት እንዳለብኝ መጠንቀቅ ያሉብኝ ነገሮች እንዳሉ አውቃለሁኝ። እነሱ ላይ በደንብ በረታለሁኝ። እግዚአብሔር ግን የእውነት ጠላታችንን በእጃችን አሳልፎ ሰጥቶናል። ያጋንንት ምርኮ ተበዝብዟል። ስለዛም ደግሞ እግዚአብሔርን የእውነት በያላችሁበት ቦታ የትም ሃይማኖት ውስጥ ሁኑ፣ የትኛውም እምነት ተከተሉ፣ እግዚአብሔርን አመስግኑ። ምክንያቱም እነዚህ ክፉዎች ሃይማኖት ለይተው አይደለም፣ ሰይጣን ሃይማኖት ለይተው አይደለም ሰዎችን እንዲህ የሚያቅበዘብዘው ትውልዱን እየበላ ያለው ሃይማኖት ለይተው አይደለምና የሰይጣን መዋረድ ለሁላችንም ነው መልካምነቱ። ስለዛ ደስ ብሎኛል። እናቴም ያለችበት ቦታ ላይ ነው የመጣችው። እንግዲህ መጀመሪያ በውስጤ ጥንቃቄ ማድረግ እንዳለብን አምናለሁ። አሁንም ቢሆን ሰይጣን ግን ያመጣቸው ጥርጣሬ ሐሳቦች ነበሩ። ምናልባት እናቴን አባቶች ግን አያሳስብም የሚል ነገር እንደነገሯቸው ነው የነገሩኝ። እግዚአብሔር ስለዚህ አመስግኑልኝ። ይሄን ልነግራችሁ ነው የመጣሁት። ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ የምወዳችሁ ሀገሬ ልጆች ስለ አብሮነታችሁ እጅግ አድርጌ አመሰግናለሁ። እኔም እንግዲህ አሁን ከዚህ ከገጠር መውጣበት ወደ ጸበልም ገብቼ የተወሰነ መንፈሳዊ ነገር ክትትል አድርጌ ወደ ስራ መመለስበትም ሁኔታ እንግዲህ እየመጣ ይመስላል። አሁን ከፊት ለፊታችን የምናየው ነገር እኔም ወደ ስራ እስክገባ ከእናንተም ጋር
ስለ ስራ ጉዳዮች በሰፊው ማውራቱን ነው እየናፈኩ ያለሁትና ያ ቀን እየቀረበ ነው። እግዚአብሔር አምጥቶታል ያንን ቀን። ስለ ሁሉም እግዚአብሔር ይመስገን። ስለተከታተላችሁኝ ደግሞ እጅግ አድርጌ አመሰግናለሁ። ለዩቲዩባችንም ደግሞ ለዚህ ለዘላለም ገጠመኝ ለሚለው ቻናላችን አዲስ ሆናችሁ ካላችሁም ደግሞ በዚህ አጋጣሚ በዚህ በደስታ ቀን ይሄን ቤተሰብነት ተቀላቀሉ። በዚህ በደስታ ቀናችንም ደግሞ ሰብስክራይቡን ከፍ እናድርገው፣ ለብዙዎች እንዲደርስም ደግሞ ሼር አድርጉልኝ። ስለነበረን ቆይታ የእውነት እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ አዲስ ነገርም ካለ ቶሎ ልመጣ እችላለሁኝ። በሌላ ቪዲዮ መመለሳለሁኝ። ስለነበረን ቆይታ ዳግማ አመሰገንኩኝ። ሰላም ቆዩ።